አዲስ አበባ ላይ እንግዲህ እንደ ሀገር ያለው ሁኔታ እንዳለ ሆኖ ለሀገራችንም የአዲስ አበባ ሀገራችንም ዋና ከተማ ነች። የአፍሪካ ወንድሞቻችን እህቶቻችን መዲና ነች። ሶስተኛው የዓለም አቀፍ ተቋማት መቀመጫ ነች። ስለዚህ አዲስ አበባ ትልቅ ኃላፊነት ያለባት ሀገር ነውና ከተማ ነችና ይሄንን ኃላፊነቷንና ታሪኳን ሊመጥን የሚችል ስራ መስራት መቻል አለብን ብለን የተገባበት ነው። በለውጡ ለአዲስ አበባ በወሳኝ መልኩ የእሳቤ ለውጥ ነው በዋነኝነት ማለት ነው። አንኳር ጉዳዩ የእሳቤ ለውጥ። አንደኛ አዲስ አበባ የሁላችንም ከተማ ነች። አዲስ አበባ የሁላችንም ቤት ነች። አዲስ አበባ የአፍሪካውያን ወንድሞቻችንም ከተማ ነች። አዲስ አበባ ከኛም አልፋ ከኒውዮርክ እና ጄኔቫ ቀጥላ ሶስተኛ የዓለም አቀፍ ተቋማት መቀመጫ ከተማ ነች። አዲስ አበባ ትልቅ ኃላፊነት ያላት ከተማ ነች። ይሄ ሆኖ ሲያበቃ ግን አዲስ አበባ እድሜዋን፣ ታሪኳን፣ ኃላፊነቷን በሚመጥን ደረጃ ላይ አይደለም ያለችው። አዲስ አበባ ስሟን ብቻ ይዛ የተገኘች ነች። በውስጧ ብዙ ችግሮች ያሉባት ነች አዲስ አበባ። ስለዚህ ይሄ ስሟንና ግብሯን የሚመጥን ተግባር መደብ መቻል አለበት። ከዚህ ጀምሮ ክቡር ጠቅላይ ሚኒስትራችን አዲስ አበባን እንደ ስሟ አዲስና አበባ እናረጋታለን፣ ለነዋሪዎቿ ምቹ እና ተወዳዳሪ ከተማ ማድረግ ይገባናል በሚል ከቤተ መንግስት ጀምሮ እንጦጦ፣ ፍሬንድሺፕ፣ መስቀል አደባባይ ብሎ አንዳንዶቹን ሰርቶ በማሳየት ያ እንዲሰፋ በማድረግ በሰፊው ወደ ስራ ውስጥ እንዲገባ ያደረገበት ሁኔታ ማለት ነው። ስለዚህ ይሄ አዲስ አበባ እንደ ስሟ አዲስና አበባ እናደርጋለን የሚለው ለአዲስ አበባ አመራርና ለአዲስ አበባ ነዋሪ መጀመሪያ አካባቢ ቀልድ ይመስል ነበር። ሰው ይሄንን ብዙ ሴንስ አያደርግም ነበር። አሁን የሁሉ ነገር ባለበት እንደው አበባ ማድረግ ይቻላል ወይ እንደው አዲስ ማድረግ ይቻላል ወይ በጣም አስቸጋሪ የሆነበት ቢባል ነበር ማለት ነው። ለሐሳቡ ተገቢው ክብደት ያልተሰጠበት ነው። ነገር ግን ያ ሐሳቡን የገዙ አመራሮችና ነዋሪዎች፣ ህዝቦች እየሰሩ በእያንዳንዷን ጊዜና ወቅትና አመት በቁም ነገር ወስዶ በመስራት እየገለጡ አቧራውን እያራገፉ ቆሻሻው እየተጠረገ እየነጻ የሄደበት ሁኔታ መጣ ማለት ነው። በኋላ ላይ ደግሞ እኛ ከገባን በኋላ ምን አደረግን? ይሄንን ወስተን አዲስ አበባን የብልጽግና ተምሳሌት እናደርጋት። አዲስ አበባ አዲሱ አበባ ከሆነች የብልጽግና ተምሳሌት ማድረግ ይገባናል። ለኛ ለሀገራችን ከተሞችም ለአፍሪካውያን ከተሞችም ምሳሌ ልትሆን የምትችልበት ሁኔታ እንፈጥራለን። ለዚህ ምቹ ነገሮች አሏት አዲስ አበባ። አንደኛ ቀደም ያልኩት ነው፣ የአፍሪካ መዲና ነች። ሶስተኛው የዓለም አቀፍ ተቋማት መቀመጫ ከተማ ነች። የኢትዮጵያ አየር መንገድ 70% መሆኑን ተጓዦቹ ከሀገር ሀገር የሚያጓጉዝበት ነው። ስለዚህ አዲስ አበባ ኤርፖርት ራሱ ሌላኛው ትልቅ አቅም ነው። የአዲስ አበባ አየር በራሱ የአየር ሁኔታው ራሱ በጣም ምቹ ነው። ግን ደክመን ሰርተን ለፍተን ብንቀይር የሚቀየር የሚችል ነው። ይህንን በማድረግ አዲስ አበባ እውነትም የብልጽግና ተምሳሌት ማድረግ እንችላለን። ለነዋሪዎቹ ምቹ ሁኔታ በመፍጠር መሰረተ ልማቷን በማዘመን አገልግሎቷን በማዘመን ወደዚህ ደረጃ ማሳደግ መቻል አለብን የሚል በጣም ከፍተኛ መነሳሳት አመጣ ማለት ነው። ይሄ ደግሞ ምን ይፈልጋል? መድከምን ይፈልጋል፣ መልፋትን ይፈልጋል። በለመድነው የስራ ሁኔታ አካሄድ አሁን የብልጽግና ተምሳሌት ነው የምታደርገው የምትለው በጣም ጠባብ መንገድ፣ ለኑሮ ምቹ ያልሆነ፣ መብራቶቿ የደበዘዙ፣ መንገዶቿ የቆሸሹ፣ በጣም ወንዞቿ በጠረን የከረፉ ያሉበት አካባቢ ላይ የብልጽግና ተምሳሌት ላድርገው የሚለው ሳትደክም ላብ ሳያልብህ ድካም ሳይኖር ይሄ ሊሆን አይችልም ማለት ነው። ይሄንን ደግሞ ምን አደረግን? ይሄን ደግሞ በ7/24 ሳምንቱንም ጊዜ መስራት መቻል አለብን። ምናባክነው ጊዜ መኖር የለበትም። 24ቱንም ሰዓት መስራት መቻል አለብን። ይሄ ለአንድ ሰው ላይቻል ይሆናል፣ ግን ተቀያይረንም በሆነ መስራት ይገባናል። ስለዚህ የአዲስ አበባ ፀሐይ መጥለቅ የለበትም ስንል ማታም በመብራት ጭምር መሰራት መቻል አለበት። ምናባክነው ጊዜ መኖር የለበትም። በጋ ጠብቀን ብቻ የምንሰራው ስራ መኖር የለበትም። ክረምትም መስራት መቻል አለብን። ይሄ በአመራር ውስጥ እንዲጋባ አደረግን፣ በፈጻሚ ውስጥ እንዲደርስ አደረግን፣ ህዝብ ውስጥ እንዲዳረስ አደረግን። በዋነኝነት ተዋናይ በሆኑ ኮንትራክተሮች፣ ሰሪዎቹ ላይ ይሄ አስተሳሰብ እንዲጋባ አደረግ ማለት። ይሄ መጋባቱ ብቻውን አይደለም። ይሄ ደግሞ በጥብቅ የክትትልና ድጋፍ ክቡር ጠቅላይ ሚኒስትሩን ጀምሮ ክብርት ከንቲባዋን ጨምሮ የኛ የከፍተኛ አመራሮች ጨምሮ ለተቀን ያቺ ስራ በየቀኑ በማየት
በሳምንት ምን ደረጃ ላይ ደረሰ? በ15 ቀን ምን ደረጃ? በወር መቼ ደረሰ? መቼ ነው የሚመረቀው ነው እንጂ እንደሆነ ጊዜ ፕሮጀክት መሰረት ድንጋይ ጥለህ ለሪቫን የምንቆይጥበት ሳይሆን አሁን ፕሮጀክቶችን ጀምረን ጨርሰን ለሪቫን የምንቆርጥበት ጊዜ ያጠረበት ነው ያለው ማለት። ስለዚህ የህሳቤ ለውጥ ነው በትልቁ የህሳቤ ለውጥ ነው።